ምነው ገረመሽ? በፍጹም እንደዚህማ አይሆን። እንግዲህ ምን ታረጊዋለሽ? ሆነ ባላለሁ። እሺ ግን እንደዚህ ፈሪ ሰው መታወቅ አልፈልግም ነበር። እሺ ምን ላድርግልህ? እዩ እሺ ቢያንስ እስከሚሄድ ድረስ ሰላም እንሁን። እሺ እንዴ ረሳሽ እንዴ? እርቦኛል ብለሽ ነበር እኮ። ኧረ አራበኝም፣ የራበኝ መስሎኝ። አረቢ ጥሩ ነበር። እና እንዴት ነው አጎቴ? እዩ ከእስር ቤት አምልጧል። አይሆን የመጣንባቸው መንገዶች እያሰብኩ እና እንዴት አየሻቸው? በጣም ያስጠላሉ። ርብቃ የምርሽ ነው? አዎ ቤል፣ እኔ እናንተ አብረን ከሆንን ጀምሮ ለአንድ ሳምንት ብቻ ነው ሰላም ይሆን ነው። አስታወስከው? ከከተማ የወጣንባት አንድ ሳምንት። ለነገሩ እሱም ስንመለስ ማሚቴ ምን ትለን ይሆን እያልን ስንጨነቅ ነበር። ርብቃ ለምንድን ነው ቆይ እንደዚህ የምትሆኝ? ደክሞኛል። ርብቃ ለአቤል የእንለያይ ጥያቄ አቀረበችለት። እኔ እናንተ አብረን ከሆነን ጀምሮ አንድ ሳምንት ናት በደስታ ያሳለፍናት። ስለዚህ ፈተናችን በስቷል። ስለዚህም መለያየት አለብን ስትል ለአቤል ጥያቄ አቅርባለታለች። አቤል ግን ምላሹ እጅግ ከባድ ነበረ። እዩ ከእስር ቤት ወጥቶ ሁኔታዎችን እያመቻቸ ይገኛል። ማሚቴ በልጇ መታገቷን ዛሬ ላይ ሁላችንም የምናውቀው ነው። ማሚቴም ተይ እንጂ ልጄ እያለች በተደጋጋሚ ልጄ በማለት እየጠራቻት ትገኛለች። ሰምቼው የማላውቀውን ቃል አትጥሪብኝ በማለት እንግዲህ እንደምትበቀላትም ማቲ አስጠንቅቃታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ክፍል 40 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ማሚቴ በልጇ መታገቷን ሁላችንም የምናውቀው ነው። ዛሬ ላይ እንግዲህ እዩ ከእስር ቤት ወጥቶ ወደ ማቲ ጋር ሄዷል። ማቲ የሚያየችውን ነገር ለማመን እጅግ ነበረ የደነገጠችው። እዩ እንግዲህ በማጭበርበር ወንጀል 30 ዓመት እንዲሁም ደግሞ ልጅ በመግደል ማለትም የእነ ርብቃን ልጅ ማስወረዱ ይታወቃል። መድኃኒት በመስጠት ማለት ነው። 30 ዓመት ተፈርዶበት ነበረ። ነገር ግን በ15 ቀን እንዴት ወጣ የሚለው ነገር እያነጋገረ ይገኛል። እኔ እኮ እዩ ነኝ እያለም እዩ እየፎከረ ይገኛል። እኔ የማስበውን ነገር አድርጋ እንዳይሆን በማለት ማቲም ትጠይቀዋለች። ምን አሰብሽ በማለት ጠይቋት ነበር። ብቻ አምልጬ ነው እንዳትለይ ስትለው አዎ በማለት ነበር እንግዲህ የመለሰላት። ከስቷል፣ ጠቁሯል። እንደገና ደግሞ በቃ በማክስ ነው እየተሸፋፈነ እየሄደ የሚገኘው። እነሱም በሚያወሩበት ሰዓት እንግዲህ የማቲ ስልክ ደጋግሞ እየጮኸ ነበረ። አንሹ አታንሹ በመባባል እንግዲህ ጊዜ ቢፈጁም ነገር ግን በስተመጨረሻ አንስታ እኔ ከደወልኩ ስልክ ካላነሳሁኝ አልተመቸኝም ማለት ነው አላልኩም በማለት ነበረ ተቆጥታ እየዘጋችበት። በኋላም እንግዲህ የደበቅሽ ነገር አለ ንገሪ በማለት እዩ ያስገድዳታል። ማሚቴን አግቻታለሁ በማለት እንግዲህ ትነግረዋለች። ጎበዝ በማለት ነበር ያጨበጨበላት። ምክንያቱም ቢያንስ ከነሱ ቤት አንድ ሰው ይዟል። ነገር ግን ወደ ታገተችበት ቦታ በመሄድ እንግዲህ አንተነህ እንደዚህ ያሳገትከኝ በማለት ማሚቴ ትናገረዋለች። እዩም አዎ ነበረ እያላት አውቅ ነበረ አንዲት ነገር ብታደርግ በኋላ እየጸጥተሃል አለቀም ደግሞ በማለት ትናገረዋለች። እሱን አብረን የምናየው ይሆናል። ልጅሽን አንቄ ነው መገልልሽ አንድ ነገር አድርጊና በማለት እንግዲህ በልጇ ያስፈራራታል። እሱ ሲወጣ ደግሞ ማቲ ገብታ ነበረ። ማቲም እንግዲህ በእናቷ ላይ እጅግ እየቀለደች እና እያፌዘች ነበረ። እጇን በማየት ውይ የሰራተኛ እጅ ነው፣ ጎበዝ ሰራተኛ ነሽ ማለት ነው፣ እንደው አንቺን ሳልበቀልሽ እያለቻት እንግዲህ እየተናገረቻት ነበረ። ብዙ ነገር ስታደርጋት ነበረ። ያው ለመናገር ስለፈለገች አፏን ትፈታታለች። ተይ ልጄ እንደዚህ አታድርጊ፣ ቆይ አንቺ ነሽ እዚህ እንዴት መጣሽ በማለትም ጠይቃት ነበረ። ልጠይቃት የመጣች ነው የመሰላት። ነገር ግን እሷ ልጠይቃት ሳይሆን ያሳገተቻት እሷ እንደሆነች ራሱ ማሚቴ ያላወቀችም ነበረ። ነገር ግን ማቲ እኔ ነኝ ያሳገትኩሽ እንዴት መጣሽ ትኛለሽ እንዴ በማለት ነግራታለች።
እንዴት እንደዚህ ታደርጊያለሽ ልጄ? ታይ የሚጸጽትሽን ነገር እንዳታደርጊ በኋላ ይጸጽትሻል በማለት እንግዲህ በተደጋጋሚ ነግራታለች። ነገር ግን ምንም ነገር አይጸጽተኝም፣ እንደውም ምንም ሳላደርግ ከሄድኩኝ ነው የሚጸጽተኝ በማለት ነው የተናገረችው። አሁን ላይ ያው ወረቀት ስለጠፋ ነው ይሄ ሁሉ ነገር እየተፈጠረ ያለው። የርብቃ ፍቅር እንግዲህ እውነተኛ ፍቅር ይፈተናል። በለፍታ ጥራ ዛሬ ላይ አቤልን የግሏ ስታደርግ፣ ነገር ግን በሰላም መኖር አልቻለችም። እዩና ርብቃም እንግዲህ በሰሙ ጊዜ ማለትም ከፖሊስ ጣቢያ ተደውሎ እንዳመለጠና ጥንቃቄ እንዲያደርጉ ይነገራቸዋል። እጅግ በጣም ነበረ እየተናደዱት። እንዴት ሊያመልጥ ይችላል በማለት ማለት ነው። እዩ ኃይለኛ ሰው ነው፣ ስለዚህ መጠንቀቅ አለብን በማለት እንግዲህ እጅግ በጣም ይበሳጫል። እንደውም ካገኘሁት እገለዋለሁ በማለት አቤልም ተናዶ ነበር። ያው ሴት እንግዲህ አረጋጊ ናት እና ባል ሲናደድ ሚስት አረጋጊ ናት። እንደዛማ ማድረግ የለብህም፣ በቃ ሁሉም ነገር ሆኗል። ስለዚህ ለፈጣሪና ለሕግ ነው አሳልፈን የምንሰጠው እንጂ ምንም ነገር እንዳትወስን በማለት ርብቃም ባሏን እየመከረች ነበረ። አቤል ግን ልጄን እኮ ነው ያሳጣኝ፣ ልጄን አልለቀውም እያለ ይዛተ ነው የሚገኘው። ሪችም ወደዛው መታ ነበረ። ይህንን ነገር ስትሰማ እጅግ በጣም ነበረ የተናደደችው። እናም ያው መጠንቀቅ እንዳለባቸው ሁሉም ሰምተዋል፣ አውቀዋል። የርብቃም አጎት መለቀቁን ሲሰማ በቃ እንዴት ሊያመልጥ ይችላል፣ ነገር ግን መጠንቀቅ አለባችሁ በማለት እንግዲህ መክሯቸዋል። ሪችንም እንግዲህ አውርቷት ነበረ። ቆይ ስራ የለሽም እንዴ በማለት ጠይቋት ነበር። ያው ሱቅ ስለሆነ በፈለኩ ሰዓት ዘግቼ መክፈትም ስለምችል ዘግቼ ነው የመጣሁት በማለት ትነግረዋለች። እና ሱቁን ዘግተሽ ነው እዚህ የመጣሽው ቢላት፣ አዎ ርብቃ እኮ እንደተጨነቅ ብዬ ነው አብሬያት ለመሆን ፈልጌ በማለት ትነግረዋለች። የርብቃም አጎት እንግዲህ እጅግ በጣም ነበረ ያደነቃት። ጓደኝነታችሁ በጣም ነው ደስ የሚለው፣ እንደዚህ አይነት ጓደኝነት ሲኖር በጣም መታደል ነው። ሁለታችሁም አንድ አይነት ልጆች ናችሁ። በቃ ከዚህ በላይ ደግሞ በደንብ ተጠያይቁ፣ ተደጋገፉ በማለት እንግዲህ ምኞቱንና እንዲሁም ጥሩ ሀሳቡን ገልጾላቸዋል። ናው ግድ ነው። አንዳንድ ሰዎች እኮ ያው የጓደኝነትን ጥቅምና ጓደኝነት ምን እንደሆነ ስለማናቅ ገብተን ወዲያው ደግሞ እንወጣለን። ስለዚህ ትክክለኛ ጓደኛ በሀዘንም በችግርም ጊዜ በደስታም ጊዜ አብረው መሆን አለብህ በማለት ነው እንግዲህ ሪችም እየተናገረችው። እዩም ወደ ግብረ አበሩ በመደወል እንግዲህ ማናት ማቲ የለችም በማለት ማቲ ቤት ቁጭ ብሎ እንግዲህ ስልክ እያወራ ነበረ። እሷ ደግሞ ውጭ ላይ ሆና እያደመጠችው ነበረ። ፎቶዋና ማቲ አንድ አይነት አይደሉም፣ ታቶ ብቻ ነው አንድ አይነት የሆነው። ስለዚህ ልጇ ልትሆን አትችልም፣ ልጇ ሌላ ናት። ያችን ደግሞ ጉድጓድ ምሽን ቢሆን ፈልጌ አገኛታለሁ እያለ ይገኛል ኢዩኤል። ማቲ እንዳሰማ እያሉም ነበረ። አትሰማም፣ ችግር የለውም አስበኸዋል፣ ግን ልጇ እንዲሆነች እናቷ እንዲሆነች ብታውቅ ኖሮ በማለት ይነግረዋል። እናቷ እንደሆነች ካወቀች አንደኛ ጸጸቱን ማችለው፣ ሁለተኛ ደግሞ ማቲ ከዛ ሄዳ ከመጣች በኋላ ግን የሆነ ስሜት ተሰምቶኛል የሚልም እንትን ነግራው ነበር ለእዩ። ምን ብትለውም ያው ልጄ እየደጋገመች ልጄ ስትል በጣም ነበር በቃ ይህን ቃል ሰምቼው ስለማለት ሆዴ ትንሽ ተረብሿል በማለት ትነግረዋለች። ደግሞም ልጇ ናት እርግጠኛ። በኋላ ግን ምናልባትም እናቷን ለሱ አሳልፋ ተሰጠች በኋላ እዩ እናትሽን የሆነ ነገር እንዳላደርግብሽ ምናልባት ሀብቱን አዙሪ ሊላትም ይችላል፣ አይታወቅም። ነገር ግን ይህን ሁሉ ነገር ሲያወራ በውጭ ስለሰማችው ገብታ ጠይቀው ነበረ። ማን ነው እናቴ እንደሆነች የጠረጠርከው በማለት ጠይቀው ነበረ። እሱም ያው መደበቅ አልቻለም፣ ማሚቴን በማለት ነበረ እየነገራት። ግን አይደለችም፣ ፎቶዋና እንጂ አትመሳሰሉም፣ ታቷችሁ ብቻ ነው የሚመሳሰለው በማለት ነው የነገራት። ርብቃ አሁን ላይ እንግዲህ ሁሉም ነገር መሯታል፣ ደስታ አታለች። ፍቅራቸውን ማጣጣም አልቻሉም። ታውቃለህ አቤል፣ እኔ እናንተ አብረን ከሆነ ጀምሮ ያሳለፍነው አንድ ሳምንት ከከተማ ወጥተን ያሳለፍነው ብቻ ነው። ለዛውም ያን ጊዜ ራሱ ማሚቴ ምን ትለን ይሆን እያል እያሰብን ነበረ በማለት ነው የነገረችው። እናም በቃ መለያየት አለብን የሚል ሀሳብን እንግዲህ ርብቃ አምጥታለች። አቤል ግን በጭራሽ ይህን ነገር ከአፍሽ እንዳይወጣ በማለት ነው አፏን የያዘው። እንግዲህ
ርብቃ በውሳኔዋ ትጸና ይሆን ወይንስ ደግሞ በዚሁ በፈተናው ጸንታ ትቆይ ይሆን? አብረን የምናየው ነው የሚሆነው። እውነተኛ ፍቅር ያው ፈተና ይበዛበታል። እነሱም አሁን ፈተና በዝቶባቸዋል። ነገር ግን አንድ ቀን ደግሞ ከፈተና በኋላ ደስታ እንደሚኖር መርሳት የለባትም እና ርብቃ በቀጣይ በቃ ትቼዋለሁ እንደምትል አንጠራጠርም። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ሀገራችን፣ ሰላም